ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያለን ዛሬም እንደተለመደው በአዳዲስ ቪዲዮ ተመልሰን እናንተ ጋር መጥተናል። እናንተን ያስተምራሉ፣ ያዝናናሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ይዘን መጥተናል። እንደተለመደው ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር ያደረጋችሁ ቪዲዮቻችን ተከታተሉ። እኛ ቀጥታ ወደ ቪዲዮ ሰሞኑን እንግዲህ እንደምታውቁት ሴዶ ማርሻል ከሀገር መውጣቱ ራሱ ተናግሯል። ደርሰንበታል። እኛ እንግዲህ ብዙ ጊዜ የቆየ ጉዳይ ነው እንደምታውቁት። አንዴ አላህ አይፈቅድም፣ አንዴ እናቴ አትፈቅድም፣ አንዴ ደግሞ 10 ሚሊዮን 20 ሚሊዮን 30 ሚሊዮን ሲል ቆየና በስተመጨረሻ ፈረመ። አይዘው ፈረመ ሲባል እኔ በጣም ሰርፕራይዝ አድርጎኛል። እንዴት ሊፈርም ቻለ ሁሉ ነው። ለካስ መውጣት እንደሚችል ለመውጣት ተዘጋጅቶ ነው የፈረመው። አዎ ገንዘቧ ታስፈልገው ነበር ይመስለኛል። ቅድመ ክፍያ አለው አይመስለኝም ግን አረ ያው በነፃ ነው እያለ ያለው እዚያ በነፃ ልታደባደቡና ነገር እያለ ነውና ደግሞ ውል ነው የፈረሙት። ውል ፈርሞ ገንዘብ ከተቀበለ ደግሞ ያ ገንዘብ መመለስ አለበት። ውል ያው ህጋዊ ውሳኔ ነው። ዞሮ ግን ምንድነው የገንዘብ ጉዳይ አይመስለኝም። 5 ሚሊዮን ነበር ያለው 5 ሚሊዮን ኦሬዲ ተሰጥቶታል። 10 ሚሊዮን ካሸነፍ ተብሏል። ያ እሱ ጉዳይ አይመስለኝም፣ የብራንድ ጉዳይ ይመስለኛል። ኤኒዌይስ ከራሱ አንድ በጣም ጎበዝ ቢዝነስማን ነው። ኦኬ ከራሱ አንድ መስክ እንስማ። እሺ አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልሁኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና ለኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልሁኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛው ወደ ኢትዮጵያ ለስኮዳኛው ላልመለስኩ ነው የሚለው። ተው እንጂ ሴዶ ወንድማችን ድብድቡ ይቅር ግን ተመለስ። እስኪ ቀጥል። አምልጫችኋለሁ በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር ግን አንድ መስፈርት አለኝ። አንድ 20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ። 40 ሚሊዮን እና 30 ሚሊዮን 70 ሚሊዮን ማለት ነው። 20 ሚሊዮን መኪና ነው ያለው። 30 ሚሊዮን ቤት 20 ሚሊዮን ለኪስ ያ 50 እና 20 70 ሚሊዮን 70 ሚሊዮን ከሰጣችሁ ይመጣል። ወረ በለው እስኪ ቀጥል። ደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ ሚበላ ነገር ነው። አም ዩኒክ እና አም ኪንግ መቼም አታገኙኝማ። ሲያምርሽ ይቅር ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይወላችሁ ዛፉም ቅጠሉም ዛፍ ራሱ ምን አልተገናኘንም። ቻው ቻው በነፃ ልታለባለብ ጌች ሲያምር ይቅር አምልጫለሁ ነገር አምልጧል። እውነት ነው። በቪዲዮ ስለሆነ ኦልሬዲ እዛም ከኢትዮጵያ ውጭ እንደሆነ እንግዲህ ያስታውቃል። አዎ የኤርፖርቱ ራሱ የኢትዮጵያ እንዳልሆነ ያስታውቃል። ተርክሽ ኤርላይን ኦፍኮርስ አምልጧል። መጀመሪያም እንደሚያመጣው እኮ ነው ፊርማው የፈረመው። እንደውም ቪዛው ምናምን አዘጋጅቶ ጨርሶ ነው ይመስለኛል። እኔ አሁን ስጠረጥረው የፈረመው ፈርቷል። አይ መፍራት ብቻ አይደለም ባይ ዘ ዌይ ከተሸነፈ በጣም ብዙ ነገር ነው ሎስት የሚያደርገው። ያ ትክክል ነው። አሁን ዜዶ ያለው ነገር ምንድነው? ብራንድ ነው ያለው፣ ፐርሰናል ብራንድ ነው ያለው። ራሱ በቃ እንደዚህ ሶሻል ሚዲያ ላይ ቢልድ ያደርገው ብራንድ አለ። በዚህ ማስታወቂያ ይሰራል፣ ገቢ ያገኛል ምናምን። እውነት ነው። ያለችው ነገር እቺ ደግሞ ከድብድብ በኋላ ያው ኮላፕስ የሚያደርገው መሸነፉ ላይ ቀር ይችላል ብለን ነው ይሸነፋል። ምን ገምተው እንደዚህ ነው እንደዛ ይፈራም ነበር። ኢቭን የማሸነፍ አቲቲዩድ ካለ 10 ሚሊዮን ብዙ ብር እኮ ነው የሚሰጠው እንዴ! በጣም ብዙ ነው። ኤኒዌይስ ብዙ ሰዎች ከዚህ ጋር ተያይዞ ቪዲዮ ለቀዋል። ግን ዋናዎቹ ጉዳይ የሚመለከታቸው ጌታቸው ሲስ ቦክስ አዘጋጁና ያው ተፋላሚው ጆኒ የሰጡት ቪዲዮ ምላሽ ነው። እስቲ ደስ ይለኛል። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልሁኝ ማለት ነው። በነፃ ትችዋለሁ። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ምንድነው እዚህ ጋር አልሰብርህም ያለው ተመልካቾች ያው እንዲረዱት ነው። እሰብራለሁ ብሎ ነበር። እኔ ከመጣ እግዚአብሔርን እግሩን እሰብረዋለሁ ብሎ ነበር እና አነጋገር ራሱ ሲሪየስ የእውነት ነው የሚመስለው። የእውነት ቢሰብረው ነበር የሚመስለው ዘወይ ያኔ የሚሰብረዋል ብዬ አስቤ ነበር። እና አስተያየት አድርጎልህ ነበር ጆኒ። ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። ተመለስ ወደ ሀገር። አታስብ ወንድሜ፣ አታስብ። አልሰብርህም
እሺ ጌችስ ስዊት ቦክስ እሺ ጌችስ ምን አለ ጌች ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር የሀገር ክህደት እንዴት አድርጎ እንደሚገልጸው ግራ ገብቶት ነው። የሆነ መከላከያ አመራር አምልጦ ሄደ ምናምን ነው የሚመስለው አገላለጹ። ምንም ማድረግ አይቻልም። ለማስመለስ እንጥራለን በኢንተርፖል ቢሆን በኢንተርፖል አስባ ጌች ቦነስ አሳየን እስኪ። ለማስመለስ እንጥራለን። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። የሀገር ክህደት ብሎ ነው የገለጸው ጌች። እንግዲህ ያው ለስፖርቱም ብስጭት ያደረ እንዴ ትልቅ እሰራበታለሁ ብሎ ያሰበው ቢዝነስ ነው ፌል ያደረገበት። ደግሞ ከምንም በላይ ከገንዘቡ በላይ ለጌች ይመስለኛል ይሄ ፕሮሞሽን። በዚህ ድብድብ በጣም ነው ፕሮሞት ያደረገው ስራውን ራሱ። ስዊት ቦክሲንግ በጣም ነው የታወቀ። ያን ያህል የገንዘብ ችግርም ላይኖርበት ይችላል ካለው አሁን ካለበት ሳተስ አንጻር። ግን ትልቁ ነገር ሞር ፕሮሞት ማድረግ ራሱ ብራንዲንጉ ትልቁ ነገር ደግሞ እሱ ነው። አሁን ቢዝነስ ላይ ያው አብዛኛው ሶሻል ሚዲያ ላይ ስለሆነ ቢዝነሳቸው ብቻ በጣም ነው የሚያስቀው በተመሳጨ ስሜት የሚመስለው። እንግዲህ መጀመሪያ ቀደም ብሎ መረጃ ሊክ ቢያደርግ እንደሚያስይዘው ነው አሁን የተረዳሁት። ጌታቸው ቀድሞ እዛው ኬላ ሰርተው ኢሚግሬሽን ላይ አምልጠናል ጌች። አንተን ብቻ አይደለም እኛንም ነው ጉድ የሰራ። ትኬት ለመግዛት እየተዘጋጀን እኛ አመለጠን ደብደብ ተብሏል። እንግዲህ የሚደረግ ልጅ ዳውድስ ምን አለ? የሴዶ መልእክት ተከትሎ ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ፣ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ ኢሮፕ ነው ያለው ተው ለአረፋ ሄጃለሁ አልመለስም እያለ ነው። ኪሱ ራሱ እኮ ለፊት ለፊት ኪስና ለኋላ ኪስ ነው። በዚህ ይሄ ነው ጥያቄው። 20 ሚሊዮን ብር እንደውም የዚህ ልጅ ጥያቄ በጣም ደስ ይላል ከዛኛው ይልቅ ለፊት ኪሴና ለኋላ ኪሴ ያ ከሴሎ ይልቅ ምክንያቱም ዝም ብሎ የማይሆን ነገር ነው የሚጠይቀው። እንደውም በዚህ መልኩ ያቀርበው ለኋላ ኪሴ አልመጣም እኮ ብሏል። እሱ ኦሬዲ እኮ ከዚህ በኋላ እኮ አልመለስም ዝም ብሎ የ20 ሚሊዮን መኪና 30 ሚሊዮን ቤት እንደገና ለአካውንት ከሚል እንደው ለፊት ለፊት ኪሴ ለኋላ ኪሴ ያው ብዙ አመት ሰርቼ እሱን ነው የማመጣው ነገር ነው መሰበሬ ነው። ስለዚህ ጦርበት ነው ያው ማርፍበት ቤት ያስፈልገኛል፣ የምጦርበት ገንዘብ ያስፈልገኛል ስለሚሰብረኝ ነው አሁን የተረዳ ነው። እስኪ የቶሚን ጉዳይ ቶሚ ፕላስ አነጋጋሪ ሰው ሆኗል። እንግዲህ እሱም ሶሻል ሚዲያ ላይ አክቲቭሊ ኢንቮልቭ እያደረገ ነው ያለው። በጣም አክቲቭ ብዙ ቪዲዮ ነው የሚለቀው። ነው በጣም ልጅም ማለት ስራዎችን ፕሮሞት ያደርጋል። ስታተሱ ፕሮግረሱ ስልጠናዎች ይኖራል ዓለም አቀፍ። ግን ያ ባለፈው አዶናይ እና ዲላን ፔጅ በትውተት ከነበረበት ጊዜ ያደረገው ድርጊት ነው ብዙ ሰው የሚመልክ እየገለጸው ያለው። መጀመሪያ እስኪ የራሱን እንያይሻል። እሺ የነሱ ሳፖርት ለማድረግ ብዬ ነው። 3 ሰዓት ነው ቼኪኔ፣ 5 ሰዓት ነው በረራይ ማለት ከነ ሰዓቱ 5 ሰዓት ነው በረራይ። በቃ ቻው ማቲ ለምን አልመጣም? በክራንች ቢሆን አረጅ ታላቅሽ አይደለም አረጅ ታላቅሽ አይደለም ማማ ማነ ከዲላም በየሰው ገና ለወጥ ይያስተክሻር ቻይና ጉዞ አለኝ። ለቻይና ጉዞ አይመስልም ቻው ቻው አባባሉ ራሱ በጣም ሁሉንም እየዞረ ነው። ቻይና ጉዞ አለኝ ለህፃኗም ነገራት ለትንሽ በቃ ቻው ቻይና ሊሄድ ነው ቻው ለህፃኑ ለትንሽ ልጅም ነገራት። አታውቀውም እንግዲህ ምንም አትረዳው መስሎ ይሄን ነገር ያው ከአዲስ አበባ ውጭ እንደሆነ ታውቀዋለች። ለትልቆቹ ሰው ከሰው ግን ለህፃኗ ግን ዝም ብለው ጉዳይ ያለ የሚላት በቂ ነው ይሄ ለህፃኗ ቻይና ምንድነው ማለት ላትረዳው ይችላል። የሱ ሴንሲቲቪቲ
ከዚህ ቪዲዮ በኋላ ነው እንግዲህ በጣም ብዙ ቪዲዮዎች እየተሰሩ ያሉት። እስኪ የተወሰኑትን እሺ ልጅ ዳውት በቃ እንትን ሽንት ቤት ልሄድ ነው። መልሰው እንትን ሽንት ቤት ልሄድ ነው። በቃ ሽንት ቤት ልሄድ ነው። በቃ ሽንት ቤት ልሄድ ነው። እሱን ሰፖርት ለማድረግ ብዬ ነው እንጂ ሽንት ቤት ነበርኩ መጀመሪያ። እሺ ብራዘር፣ በቃ ሽንት ቤት የተነሱ ሰዎች ራሱ በጣም አስቀርተው ብራዘር፣ በቃ ሽንት ቤት ልሄድ ነው። ሽንት ቤት ልሄድ ሽንት ቤት ልሄድ ነው። እሱን ሰፖርት ለማድረግ ብዬ ነው መጀመሪያ እዛው ነበርኩ። መጀመሪያ እዛው ነበርኩ። ሽንት ቤት ልሄድ ነው። ሽንት ቤት ልሄድ ነው። በቃ መጀመሪያም እዛው ነበርኩ እያለ ባይዘው የዚህ ልጅ ቪዲዮዎች በጣም ነው የሚያስቡት። በጣም ነው አልተቻለ። በቃ በእያንዳንዱ ቪዲዮ እየተከታተለ ይሰራዋል፣ አይገልጸው። በቃ ማሚ ሽንት ቤት ልሄድ ነው። መጀመሪያም እዛው ነበርኩ። ያው ሳፖርት ላድርገው ነው የመጣሁት ከሽንት ቤት አላውቀ። እሺ ሶፊ አንተስ ምን አለ? እኔ አሁን በቻርጅ ሊዘጋብኝ ስለሆነ 17 ፕሮ ማክስ እሺ ልሄድ ነው። እሺ እንዳይደብራችሁ ሂሳብ ምናምን ተልኩልኛላችሁ ግን እንዳይደብራችሁ። ሮቢ 17 ፕሮ ማክስ አሁን ባለፈው 390 ነው ምናምን የገዛሁት 290 ሊዘጋብኝ ስለሆነ ልሄድ ነው። እሺ እንዳይደብራችሁ ደውሉልኝ ኤኒቲንግ ካለ። እሺ ተብራይ በቃ 17 ፕሮ ማክስ ባትሪ እንዳይዘጋብኝ ቶሎ ሊድ ብዬ ነው። እሺ ይመችሽ። በቃ ኤኒቲንግ ካለ ደውሉልኝ። እሺ አጋት እንደጠፋ 17 ፕሮ ማክስ ሊዘጋብኝ ነው። የቶሚ ነገር የቶሚ ቪዲዮ በዚህ ልክ ነበር ቫይራል አወጡበት ግን ስራው ባይዘው ምስፈልገውን ያክል ፕሮሞሽን እና እይታ ባይዘው እያገኘ ነው። ሚምም ቢሆን ስቲል ፕሮሞሽን እየሰራ ነው ያለው። በጣም ግን ልጁ ከቶሚ የተረዳው ነገር የዋህ መሆኑን ነው። እንዴት ማለት እንደዚህ አይነት ነገሮች ነው ብዙ ሰው እኮ አይናገርም። ቪዲዮ እየሰራ እንደዚህ እንደው አይናገርም። ይሄን ነው አይደል ከሄደ በኋላ ሄድኩ ዛሬ እዚህ ገባው ምናምን ነገር ወይ ደግሞ ቀድሞ ነው እንጂ አሁን ለመሄድ ቀድሞ እንደዚህ አይነት ፕላኖች አይነገሩም። ብዙ ጊዜ አይነገሩም። ልከራሉ ተብሎ ነው የሚታሰበው ማለት ነው። ግን ኦሬዲ ጨርሶ ፍላይት ላይ ትንሽ ደቂቃዎች የሆነ ነገር ሊገጥመው ይችላል እየተናገረው። አሁን እኮ ማታ ላይ ናቸው 3 ሰዓት ላይ ቼክ ኢን አለ 2 ሰዓት ተኩል ነገር ሆኗል እኮ በሰዓቱ ሲያወራ 3 ሰዓት ኦልሞስት ነው የገቡት እነሱ ራሱ የሚገርምሽ ማለት እና የልጁ በጣም ንጹህ ልብ ነው እኔ የተረዳሁት እዚህ ላይ ማለት እንደዚህ ግን ራሱ ነው የቀረጸው ወይ ራሱ ካሜራማን ይዞ ሄደው በስነ ስርዓት እኮ ፈልጎት ነው ፕሮሞሽን ነው የሚፈልገው። ግን ያ የተናገረውን ፖይንት ወደ ጉዞ አለኝ የሆነ ኔክስት ስቴፑ ምን እንደሆነ ስንት ሰዓት እንደሆነ ቼክ ኢኑ ምናምን ከዛ ልክ ደግሞ ያው ጠላቶች አሉኝ እንደዚህ የሚከታተሉኝ ተፈተና አለብኝ ምናምን ስለሚልም አንዳንዴ በዚህ ልክ እንዴት አወራ ብዬ ነው እንጂ ያው የለቀቀው ምናልባት ከሄደ በኋላ ሊሆን ይችላል። ሜቢ እንደዛም ሊሆን ይችላል ነገሩ። ኦፍ ኮርስ ቀርጾ ካስቀመጠው በኋላ ቆይቶ ሊሆን ይችላል የለቀቀው እንደሱ ይመስለኛል። ግን ልጁ ባይዞ ከብዙ ንግግሮች እንደተረዳሁት የዋህ ልብ እንዳለው የተረዳሁት ይመስላል። የራሱ ጉዳዮችም አንዳንድ ማውራት የሌለበት ነገርም ያወራል በስሜት ማለት ነው። እንደው መያዝ ያለበት ነገሮች ያው ዞሮ እንደገና ደግሞ ከተናገረ በኋላ ሰዎች ሲያራግቡ ሲቀባበሉት ደግሞ ፊል ያደርጋል ይሰማዋል። ለዛ ነው ኤኒዌይስ በዚህ አንዳንዶች ለመጉዳት ሲሉ ይቀባበላሉ ኔጌቲቭ ነገሩን እያወጡ እና ቶሚ በርታ ኤኒዌይስ ከዛ በኋላ ብዙ ቪዲዮ ይለቋል። እኛ ጀስ ልጁን በጣም ስላዝናናና ሰዎች በዚህ ልክ እንዴት እንደተቀባበሉት እንደው ጀስ ሪፍሬሽ ለማድረግ ያህል ነው እንጂ ከዛ በኋላ ያሉት ቪዲዮዎች አይተናል። ታይዋን ገብቶ ቻይና ገብቶ ብዙ ስራዎች ከስራው ጋር የሚገናኙ ትልቅ ስራዎች እየሰራ እንደሆነ እናውቃለን። ኢዲኤፍም ያው እያደገ እንደሆነ ያው ሁሌ የምናየው ቪዲዮ ነው እያሳየን ነው ያለው። yes ይመችህ ብለናል። እሺ እኛ እናውራ አንተ ስራ። ዛሬ ከ6 ወር በኋላ ሶፎንያስ ዋሲሁንን አግኝቼዋለሁ። በራሱ አንደበት የተናገራቸው ብዙ ነገሮች አሉ። እነዛን ነገሮች አስደምጣችኋለሁ። ከዛ በተረፈ ግን ዋናው ይሄን ቪዲዮ የምሰራበት ፐርፐዝ ምንድነው? ሶፎንያስ ዋሲሁን አሁን ከገዳም ወጥቻለሁ ብሎኛል። እንግዲህ እንደነገረኝ ከሆነ ከገዳም ወጥቻለሁ። እዚህ ጋር እንደምታዩት የእግዚአብሔርን መንገድ እንዲይዝ ስጋው ወደሙን እንድቀበል ምክንያት ስለሆንከኝ ክበርልኝ፣ ፍጹም አልተቀየምኩም ይላል። መቼ ነው የላከልኝ? እንደምትመለከቱት ቱዴይ 5:18 11 ሰዓት ከ20 አካባቢ ነው የላከልኝ። ይህን ቪዲዮ የምሰራውም እንዲሁም ደግሞ እሱም የደወለልኝ ግንቦት 18
11 ሰዓት አካባቢ ላይ ነው ቴክስት ያደረገልኝ። ልክ እንደዚህ አይነት አሉ። ይሄን ቪዲዮ የማቀርብላችሁ ሶፎንያስ ዋሲሁን የይቅርታ ቪዲዮ መስራት ፈልጓል። የኢትዮጵያን ሕዝብ ይቅርታ መጠየቅ ፈልጓል። እንዲሁም ደግሞ በተለያዩ ቦታዎች ላይ ያሉ የሚገኙ ቤተሰቦቹን እንዲሁም ከሱ ጋር በስራ ባልደረቦችን የሚተዋወቁትን እንዲሁም አንዳንድ የሚያውቃቸውን ሰዎች በሙሉ ይቅርታ መጠየቅ ይፈልጋል። አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። ማምረድም ጊዜ ይቆያል። ለስድስት ወር ከ16 ቀን እዛ ጊዜ ነው። ዋናው ፖይንቱ እኛም ስላለፈ የፈለግነው ጋዜጠኛ ሶፎንያስ ያው ከነበረበት በሽታ ነው። ትልቅ በሽታ ነው። በጣም ትልቅ በሽታ በጣም ሀገራችን ላይ ስፔሻሊ የተወገዘ በምን አይነት ሁኔታ ወደዛ እንደገባም እንግዲህ ማየት ይችላሉ። ከዚህ በፊትም እሱ ነው ወይዘው የመጀመሪያውን ኦዲዮ የለቀቀው ያጋለጠው እሱ ነው መጀመሪያው እንደዚህ። እናም እሱም ራሱ ይቅርታ እያለ ነው ተጸጽቻለሁ እያለ ነው ወይዘው ይሄድች ሁለቱም ያም አልተቀየምኩም ነው የመጀመሪያ ያለው። ፍሬዘርም ራሱ በእውነት ይህን ማድረግ ልክ አልነበረም ብሎ ነው ያሰበው። ምክንያቱም በጣም ከሚወዳቸው ሰዎች ጋር ያይቻለሁ ብሎ ነው እያለ ያለውና በጣም እና እግዚአብሔር ይመስገን በእውነት ጨርሶ በደንብ ወደ ትክክለኛ ማንነት ተመልሶ ከሆነ ፈጣሪ እንደሚረዳው በእውነት። ስለዚህ ከዚህ በፊትም ገብቶ ነበር ቤተክርስቲያን ያ ከዚህ በፊት ረጅም ጊዜ እንደዚህ ቆይቶ ምናምን ነው የወጣው። ግን አንዳንድ ጊዜ እንደዚህ አይነት ነገር እንግዲህ ከባድ ፈተና ነው ይሄ ፈተና፣ በጣም ቀላል ነገር አይደለም። ግን ደግሞ የማይድን በፈጣሪ ኃይል ደግሞ የማይድን በሽታ የለም፣ የማይድን ቁስል የለም ብለን ስለምናምን ወንድማችን እንግዲህ ደህና ሆነ ተመልሰ ወደ መደበኛ ህይወት። ቤተሰብ አለ፣ እናት አለው እንግዲህ በጣም ራሱን ብቻ ለሚጎዳ ብዙ ቤተሰብ አለ የተጎዱት ታመሙ አሉ እና በጣም ደስ ይላል። ወንድ እንኳንም ለዚህ ያበቃ ድንቅ ማለት ነው። በቀጣይ እንደዚህ ይቻላል እንዴ? ደረቅ እንጀራ ገዝተው ማለት ነው ከስዕሉ ጋር እያጣቀሱ መብላት ሀገራችን ላይ ያለውን የኑሮ ውድነት ነው እያሳየን ያለው። ባይዘው ዋናው ማመን ነው የሚለው ነው። አሁን እዚህ ጋር ትህትና ሽሮ ቤት ላይ ሆኖ ትህትና ግን ፈቅዳለች። ደረቅ እንጀራ ብቻ ወስዶ ወጥ ከስዕሉ ላይ ማጣቀስ የትኛው ይሻለኛል? ደግሞ ከሁሉም ነው የሚያጣቅሰው። ሁሉንም መመገብ አይችልም ባለው አቅም። ሁላችንም ያው ኦልሬዲ ኑሮ ውድነቱ ከባድ ሆኗል። ልጁ ግን ያው መግለጽ የፈለገው አይ ቲንክ ይሄ ነው፣ ግልጽ ነው። ያው አሁን ላይ ያለው የኑሮ ውድነት እና ሰው መብላት እንዳልቻለ ነው የሚያሳየው። ፍላጎቱን መብላት እንዳልቻለ እሱን ለመግለጽ ነው የሚመስለኝ። ፈኒ ቢሆንም እርግጠኛ ነኝ ትህትና ትጋብዛለች እናይታ ወዲያው ከዚህ ቪዲዮ በኋላ እዛ ወጥ ለምጫው ይሄ ሁሉ ወጥ ተጨምሮልናል። በእርግጠኝነት ፍርፍሩ ምንም ትሱ እግረ መንገድም እኮ ፕሮሞት አደረገላት። እዚው እንደዚህ ምግብ ቤቶች ላይ ያሉ ባነሮች በጣም ነው የሚያምረው ስዕላቸው፣ ማስታወቂያቸው ማለት ነውና ምግብ የለም እንዴ ወጥ ስትገቡ እንደዛ የሚመስል ነገር የለም። ግን ውስጥ ስትገቡ እንደዛ አይነት ነገር የለም። ስዕሉ ላይ ግን የምታዩት ነገር በጣም የሚያጓጓ ነው። ቆንጆ አድርገው ነው የሳሉ ሰዓሊዎች በደንብ ይችላሉ። ውስጥ ገብተሽ ግን እንደው አንድ አታገኙምና ብራዘር ውስጥ ካለው እንደው ይሄ ይሻለኛል ብሎ እንዳይሆን ተጠራጠርኩ። አሁን እኮ ወይኔ እንግዲህ ቤተሰቦች ለዛሬ ያዝነው ቪዲዮ ይሄንን ይመስል ነበር። በቀጣይ በአዲስ ቪዲዮ እንደገና እንገናኛለን። እናንተም ሰብስክራይብ እያደረጋችሁ ቤተሰባችንን ተቀላቀሉ። ባይ ባይ።